መጣልሽ ይሄው ብሏል ወደ አዳማ ያደኩበትም ፋሚሊዎች የሚያሉበት ስለሆነ በጣምም ቅርብ ስለሆነ ከኔ ቤት አዳማ የ1 ሰዓት 45 ደቂቃ 1 ሰዓት መንገድም ስለሆነ ልክ የሆነ ስፈልግ ብድግ ብዬ ነው የምሄደው። ድንገት በቃ ራንደምሊ እጂ ቡና ጠጥቼ ማዘርጋ ምሳዬን በልቼ ልመለስ ሁሉ እችላለሁና በነገራችን ላይ ብዙ ሰው ቭሎግ እንድሰራ ይጠይቀኛል። ግን አዊሽ ብችል ደስ የሚል ነገር ነው ቭሎግ። በቃ የሆነ ዴይህን በቀን ውስጥ የምታሳልፈውን ቀን ምናምን ሼር ማድረግ አሪፍ ነው። ግን ሞስት ኦፍ ታይም አይ ዶንት ኖ እንቱን አይመጣልኝም እና ኮንስተንትሊ ከምትጠየቀው ጥያቄ አንዱ ፐርፐዝ እንዴት ማግኘት ይቻላል የሚል ኮመን የምትጠይቀው ጥያቄ አለ። እንደ ክላይንትም በብዛት ወጣት 20 ዓመት ምናምን ሲሆነው ምናምን እኔ የምፈልገውን አላቅም የሚሰማኝ ምን እንደምወድ ራሱ አላቅም የሚል ጥያቄ በጣም ነው ብዙ ሰው የሚያስጨንቀው። ሁላችንም እናልፍበት ነው በመጀመሪያ እንደዚህ አይነት ጭንቀት በጣም አሪፍ ጭንቀት ነው። በነገራችን ላይ እኔ በሰዓቱ እንዲህ አይነት ጭንቀት ሲጨንቀኝ ማለት ነው አይገባኝም ነበረ። ላይክ በቃ የሆነ ነገሮች የተመሰቃቀሉብኝና ተስፋ እየቆረጥኩ ይመስለኝ ነበረ። የምር ነው የምላችሁ። ኢንጂነር ሆኜ እየሰራሁ በቃ ሁሉ ነገር ያስጠላኛል። ጥሩ ስራ ነው ያለኝ ግን ምንም ደስተኛ አይደለሁም። ለምንድን ነው የኔ ጥቅም እዚህ ምድር ላይ የሆነ ላይክ ዩዝፉልነቴ ምንድን ነው ምናምን ያስጨንቀኛል። ፐርፐዝ ምንድን ነው የምፈልገው በህይወቴ ምናምን የሚል ነገር ማለት ነው። ሶ ላይክ እንደዚህ ጥያቄ የምትጠይቁ ከሆነ እድለኞች ናቸው። የምሬን ነው። በአግባቡ ለሚጠቀምበት ሰው ማሸነፊያ ነች እቺ። በቃ ከሆነ ቀዳዳ የምትወጡበት ነው። የምሬን ነው። እኔ ጄኑዊንሊ ነው የምላችሁ። ሶ ፐርፐዙን እንዴት ያገኛል ከተባለ ፐርፐዝ አክቹሊ ኦልሬዲ የተገኘ ነገር ነው። ፐርፐዝ አገልግሎት ነው። ፐርፐዛችሁን ግን በፓሽናችሁ ወይም ደግሞ በምትወዱት ነገር ስታረጉት በጣም ደስ የሚል ነገር ነው። አንድ ሰው ሰውን ማከም በጣም የሚወድ ከሆነ በቃ በዛ መንገድ ሲያገለግል ሰው ደስተኛ ይሆናል፣ ፉልፊልድ ይሆናል ህይወቱ። አንዳንድ ሰው መንፈሳዊ ነገር በማገልገል ውስጥ ከሆነ መንፈሳዊ ነገር በጣም ሰባኪ መሆን፣ ፓስተር መሆን፣ በቃ ለሌሎች መትረፍ የሚለውን ነገር የሚወደው ከሆነ በዛ መንገድ ሲያገለግል ደስተኛ ይሆናል። ዶክተር ከሆነ ዶክተር፣ ኢንጂነር ከሆነ ኢንጂነር፣ እንደ ሰው እንደ ማንነቱ ደስተኛ የሚያደርገን ነገር አለ። ያ ፓሽን ይባላል። ፐርፐዝ ግን የሁሉም ሰው አንድ ነው። አገልግሎት ነው፣ ማገልገል ነው። ሰዎችን ማገልገል፣ ለሌሎች መትረፍ። በነገራችን ላይ እውነት ለመናገር ዛሬ ላይ ቆማችሁ በትክክል ምን እንደሚያስደስታችሁ ላታውቁት ትችላላችሁ፣ ይመስላችኋል። እሱን የምታውቁት በመሞከር ብቻ ነው። ለምሳሌ እኔ አሁን ስለ ሪሌሽንሺፕ ቪዲዮ ስሰራ ሰዎች ስለ ሪሌሽንሺፕ ማውራት በጣም ደስ የሚለኝ ይመስላችኋል። ኖ፣ እውነታው ፋክቱ የምሬን ነው። ስለ ሪሌሽንሺፕ ማውራት አይደለም ደስ የሚለኝ፣ ማስተማር ነው የምወደው። ወደ ሪሌሽንሺፕ እንዴት መጣው? በብሬክአፕ ምክንያት ያንን ፔን ኤክስፒሪየንስ አረገው ሌሎች ሰዎች እንደሚጠቀሙበት ገባኝ። እኔ እግዚአብሔር አትርፎኝ ብዙ ዋጋ ከመክፈል የዳንኩበትን ነገር ሌሎች ሰዎች ዋጋ እንዲከፍሉበት ስለማልፈልግ ያን ሼር እያረኩ ነው። ሶ አክቹሊ እኔ የምፈልገው ማስተማሩን ነው፣ ስለ ሪሌሽንሺፕ ማውራቱን አይደለም። ፐርሰናል ዲቨሎፕመንትን ቪዲዮ ስሰራ ማስተማሩን ነው የምወደው። ዛት ኢዝ ማይ ፓሽን። ሼር ማድረግ የማውቀውን ነገር። አንዳንድ ሰው ሌላ ስራ አሰራ፣ የምወደውን ነው የምሰራው እኮ እያስተማርኩ ነው። ዛትስ ዋት አይ ላቭ። እሱ ነው ስራዬ። ሶሻል ሚዲያን እንደ ፉል ታይም ወይም ደግሞ ሶሻል ሚዲያ ማስተማር ነገር ሼር ማድረግን እንደ ስራ ያዩትም ሰዎች። እኔ ማስተማር በቃ አንዳንድ ሰው ቆሞ እንደሚያስተምረው ዩኒቨርሲቲ ውስጥ እኔ ደግሞ ለብዙ ሰዎች ሶሻል ሚዲያ ላይ አስተምራለሁ፣ ፐብሊክሊ አስተምራለሁ፣ በሴሚናር አስተምራለሁ፣ ምናልባት እግዚአብሔር ሲፈቅድ ደግሞ በመጽሐፍ አስተምራለሁ። ማስተማር የኔ ዓላማዬ። ሶ እንዴት አገኘኸው ሲባል ግን ፓሽናችሁን ግን ልታገኙት የምትችሉት የምትወዱት ነገር ነው። ፐርፐዛችሁን ግን አጋጣሚ ሊሆን ይችላል፣ ፔን ሊሆን ይችላል። እንድታውቁት የሚያረጋችሁ ፔንም ሊሆን ይችላል፣ ህመም ሊሆን ይችላል። ብዙ ሰው በነገራችን ላይ ፐርፐዙን ወይም አገልግሎቱን የሚያውቀው ከፔን ነው። አንዳንድ ሰው ከካንሰር ህክምና ይድንና ስለዛ ነገር አዌር ማድረግ፣ ሰዎች እንዲያውቁ ማድረግ በቃ የሱ የህይወቱ እንትን ሊሆን ይችላል። አንዳንድ ሰው በድህነት ለእናቱ የ20 ብር መድኃኒት መግዛት አቅቶት እናቱ ታልፍና በቃ ፐርፐዙ ሁሉ ሰዎችን ማገዝ፣ ሰርቶ ሌሎች መትረፍ ሊሆን ይችላል። እርተሽኛል። ሶ ባጭሩ ፐርፐዝ የሚባለው ነገር ከፔናችሁ ልታገኙ ትችላላችሁ ነው። እኔ አሁን ፐርፐዜን ወይም አገልግሎቴን አንድ ያገኘሁት ከፔን ነው፣ ብሬክአፕ ከሚባል ፔን። ሶ ሪሌሽንሺፕ ላይ ሰው አነሰሰሪ ዋጋ እየከፈለ ነው። በሪሌሽንሺፕ ምክንያት ህይወት የተመሰካከለ ነው። እዚህ ምድር ላይ ያለችንን አጭር ጊዜ ደስተኛ መሆንን ማሳለፍ ስንችል በጣም በቃ በገዛ ፍላጎታችን የምንገባበት ማዕት ውስጥ እየረገጥን በቃ ላይ ሜንታሊ በጣም ደስ የማይል ነገር ውስጥ ነው ያለነው። ሶ ያንን ሄልፕ ማድረግ ፈልጋለሁ። በተለይ ወንዶች ያንግ ጄኔሬሽን ላይ
ያሉ አነሰሰሪ ዋጋ እንዲከፍሉ ስለማልፈልግ ነው። ሴትም ብትሆን እህት ምናምን እናት ያለው ሰው አነሰሰሪ ነገር ውስጥ ገብታ ሲታይ ደስ የሚል ግን ደግሞ ዋጋ የሚያስከፍል ነገር ውስጥ እንድትገባ አልፈልግም። በእኔ ብቃ የሚባል ትሬንድ ነበር አድሮ እንደዛ እንደማለት ነው። ኤኒዌይስ ሶ ያ ነው ፖይንቴ። ሶ ጀነራሊ ይሄ ነው። ሌላው ጥያቄ ደግሞ ምን መሰላችሁ? ስለ ሐሳብ ነው ኮመንሊ የምጠይቀው። አይ ቲንክ ብዙ ጊዜ አውርቼዋለሁ መሰለኝ ይሄንንም ነገር። ሐሳብ እንዴት፣ ስሜት እንዴት፣ ተግባር ደግሞ እንዴት ህይወታችንን ኮንትሮል እንደሚያደርገው ብዙ ሰው አንደርስታንድ አያደርግም። ነገሮች ሁሉ የሚጀምሩት ከሐሳብ ነው ስትላቸው ሰዎች አይዋጥላቸውም። ግን የሚኖሩት ኑሮ እሱን ነው። አንድ ነገር ታስባለህ፣ ያ ሐሳብህ ስሜት ወይም ደግሞ ሚሞሪ ትውስታ ይፈጥርብሃል አይደለም? ለምሳሌ እዚህ ጋር ቆንጆ ቀይ ወጥ ባስብ ያ ስሜት ይፈጥርብሃል። ወይ ምራቅን ትውጣለህ ወይ ደግሞ ቀይ ወጥ ስትበላ የታመምከው ህመም ትዝ ይልሃል ወደ ታች ወደ ላይ። ስለዚህ ሚሞሪ ወይ ኢሞሽን ይፈጥርብሃል። አብዛኛውን ጊዜ ደግሞ ትውስታ ወይም ደግሞ ሚሞሪ ከስሜት ጋር ነው የሚቀመጠው፣ ብቻውን አይቀመጥም። ያ ስሜት ደግሞ ማለት ነው ፐርሰፕሽንህን ኮንትሮል ያደርግብሃል። አንድ ሰው የሆነ ስሜት ላይ ከሆነ የሚያየው ነገር ሁሉ ለዛ ስሜት የሚያግዘውን ነገር ነው። ተረዳችሁ? ለዛ ስሜት የሚያግዘው ነው። አንድ ሰው ለምሳሌ ባሌ ቺት እያደረገብኝ ነው ብላ ካሰበች የምታየው ነገር ሁሉ ቺት እንደሚያደርግባት የሚመስላት ነው። ፐርሰፕሽን ማለት እሱ ነው። ሪያሊቲን ዓለምን የምታይበት መንገድ መነጽር ይቀየራል። ተረዳኝ? ቀይ ወጥን የምታይበት መንገድ ወሬቨር ምንም ይሁን ከሐሳብ ነው የጀመረው። ኢማጂን ሐሳብ ነበረ፣ ስሜት ፈጠረብህ። ከዛ አስተውለህ ከሆነ አሞ የበላውን ምግብ ሰዎች ሲያመጡልህ ሁሉ ሊያስብል ይችላል አይደል? ምክንያቱም ያ ስሜት ደግሞ አክቹሊ እይታን ስለሚቀይርብህ ማለት ወዲያ ወደዛ ይመልሳል። እይታ ተቀየረ ማለት ተበላህ ማለት ነው። በነገራችን ላይ አም ሶሪ እንግዲህ ድምጽ ኳሊቲው አሪፍ ካልሆነ እይታ ተበላ ማለት በቃ ምን ልበል፣ ምንም በቃ አንዳንድ ሰዎች አይተሃል አይደል? ምንም ነገር እንደሚፈልጉት ነው የሚያዩት። ገባ? ስልክ ከተደወለ ቺት እያረክ ነው። በቃ አሁን እንዴት ነው? አሁን ለምሳሌ ሌባ ሰው ሌባን አታምንም ነው፣ ሌባ እናት ልጇን አታምንም ይባል አባባል አይደል? ሁሉ ሰው ሌባ የሚመስለው ሰው አለ አይደል? ሰው ማያምን በቃ አእምሮ ውስጥ እንግዲህ ሌብነት ፓተርን ይኖርበት ይሆናል። ግን እይታው የሆነች ሰራተኛ ኦር የስራ ባልደረባ ሰርቆት ስለሄደ ሁሉንም ሰው በዛ መነጽር ማየት ይጀምራል። ፐርሰፕሽን ተቀየረ ማለት ነው አይደል? አመለካከት ተቀየረ ማለት ነው። አመለካከት ተቀየረ ደግሞ ማለት ህይወት ተበላሸ ማለት ነው። ምክንያቱም አመለካከት ሪያሊቲን ይወስናል። ህይወት ላይ ኤክስፒሪየንስ የምታረገውን ነገር ይወስንብሃል። ሶዛት ጨለምተኝነት ከሆነ ተበላ። የኔን ኤክስፒሪየንስ ልንገራችሁ። ውጪ ያለው እኔ ኢትዮጵያዊ ነኝ፣ ምንም የሚያሳስበኝ ነገር የለም፣ ኩራተኛ ነኝ። ሰዎች ፎቶ እንነሳ ቢሉኝ ቢገላምጡኝ ምን ቢሉኝ ምንም የበታችነት ስሜት የለብኝም። ከዛ የሆነ ጊዜ የጆርጅ ፍሎይድ አይ ቲንክ መሰለኝ ስሙ መንገድ ላይ አንቀው የገደሉት ሰዓት ላይ በቃ ዓለም ሁሉ ብላክ ላይቭ ማተር ተባለ፣ ጥቁሮች ምናምን በቃ ያ ራሱ እንደዛ መነቃነቅ የበታችነታችንን እንድናረጋግጠው ያደርጋል። ምክንያቱም ያ ሁሉ እንቅስቃሴ ካስፈለገ አንተ ሰው መሆንህን እና እኩል መሆንህን ለማረጋገጥ ያ ሁሉ ጥረት ካስፈለገ ዲፕ ዳውን የሚያስገባበት ነገር አለ። የበታች ነኝ የሚለውን እንድታምነው ያደርጋል። ለዚህ ነው ባይዘው ሴቶች እኩል ነን ሲሉ ብዙም አልደግፈው። እኩል ነን የምትል ከሆነ አይደለውም እያልክ ነው ባይ ዲፎልት አይደል? ቅድሚያ ይሰጠኝ ስትል አይደለውም እያልክ ነው ሳይኮሎጂካሊ እየተናገርክ ያለው። ስለዚህ ዲስከስ ማድረግ አይጠበቅም ነው። ዊ አር ኢኳል ነው መባል ያለበት። ኢኳል ስል ግን ኢኳል ራይት ምናምን ሊሆን ይችላል እንጂ በሁሉ ነገር እኩል ነን ማለት አንችልም፣ ዲፍረንት ስለሆነ። ኤኒዌይስ ግን እሱን ካየው በኋላ ባስ ውስጥ ስገባ ሲያዩኝ ማለት ጥቁር ስለሆንኩ ነው ማለት ጀመርኩ። አያሃ ሐሳቡን አየሁት ሶሻል ሚዲያ ላይ ስሜት ፈጠረብኝ። የበታችነት ስሜት፣ ጥቁር ይገለላል፣ ጥቁር በየመንገዱ ቢገደል ማንም ዞር ብሎ አያየውም የሚል ስሜት ፈጠረብኝ። ያ ስሜት ፐርሰፕሽኔን አበላሸው። ሱፐርማርኬት ውስጥ ሲሄድ ከኋላ የምትከተለኝ ሌባ ስለሆንኩ ነው ብዬ ማሰብ ጀመርኩ። ባስ ውስጥ ስገባ ፎቶ የሚያነሱኝ ቀስ ብለው ድሮ በቃ የሆነ ለየት ስለምል ነው ብዬ ማስበው ሰውዬ አሁን እንደሆነ በቃ ወይ እንደ ጦጣ ስለሚያዩን ነው ማለት ትጀምራለህ። መናደድ ትጀምራለህ። ሲገላምጡ ፎቶ እንነሳ ሲሉ በሌላ ነገር ትተረጉማለህ። አያል ሪያሊቲ ያን መኖር ስትጀምር ደግሞ ትታመማለህ። ሪያሊቲ እያረከው ትሄድና ህይወት በዛ ይሆናል ነው። አንድ ሰው አልችልም፣ አይሆንልኝም፣ አይሳካልኝም ምናምን ሲል የምሬ ነው እንላለን እኮ ሁላችንም። ይሄን ስል ማን እንላለን?
የሆነ አጋጣሚ ላይ እንደዚህ አይነት ስሜት ይሰማናል ሁላችንም። ግን ያን ስሜት ካቆየኸውና አቅም ከሰጠኸው ስሜትህን ይቆጣጠርባል። ስሜትህ ደግሞ ተግባርህን ሶዛት ሰልፍ ፉልፊሊንግ ፕሮፌሲ ሳይክል ትፈጥራለህ ማለት ነው። ትናገራለህ፣ የተናገርከው ይሆናል። ከዛ አላልኳችሁም እያልክ የጅልነት ኑሮ ትቀጥላለህ ማለት ነው። አይሳካልኝም ትላለህ። ስለማይሳካልህ ይደብርሃል። ሲደብርህ ስራ አትሰራም። ስላልሰራህ ገንዘብ አታገኝም። ገንዘብ ስላላገኘህ ደግሞ መልሰህ አያችሁ አይደለም ብያችሁ ነበር አይሳካልኝም ትላለህ ማለት ነው። እዚህ ፓተርን ውስጥ ትቆያለህ። ያ ደግሞ ዋጋ ያስከፍላል። ምንም ጥያቄ የለውም። በደንብ አድርጎ ነው ዋጋ የሚያስከፍልህ። ሀሳባችሁን በተቻለ መጠን ኮንትሮል ለማድረግ ሞክሩ። የኔን ፕሪንሲፕል ስነግራችሁ ኔጌቲቭ ሀሳብ ሲሰማኝ አይሆንም የሚል ሲሰማኝ እሸሻለሁ። እንደዚህ ከሚነግረኝ ሰው ወይም ጓደኛም ሊሆን ይችላል። በእርግጥ እኔ ጓደኞች የሉኝም እንደዚህ የሚያስቡ። ግን እንደዚህ ሀሳብ ሲመጣ ኖርማሊ ሰዎች ስለሆነ እንደዚህ አይነት ሀሳብ ሲመጣ ረን አባቴ ቅደደው፣ በቃ አትስማ። ለምን መሰለህ? ሀሳብ ስሜት ይፈጥርብሃል። አንድ ነገር ስሜት ላይ ደረሰ ማለት ደግሞ ድብቁ አእምሮ ክፍል ጋር ደርሷል ማለት ነው። ያ ደግሞ ጠባብ ቻንስ ነው ያለ ኮንትሮል የማድረግ ያንን በአንተ አቅም። ስለዚህ ኬሚካሎች ናቸው ሰውነት ውስጥ የሚረጩት። ወደ ኋላ መመለስ ይከብድሃል። ሰው ለምሳሌ ሴክሹዋል ነገር ቺት ላለማድረግ በተቻለ መጠን ስሜት ጋር ማድረስ የሌለብህ። ስሜት ጋር ከሆነ በኋላ ስጨርስ ነው ትዝ የሚል ነገር እየሆነ ገባ። ስለዚህ ገና ሀሳቡ ሲመጣብህ ከሷ ጋር ተኛ ሲል ረን አባቴ ማይሆን ከሆነ ገና የሆነ ነገር ዳርዳር ሲባል ሽሽ። ማትፈልገው ከሆነ ነው ያልኩት። ያን ነገር ህይወቴን ያበላሽብኛል ብለህ የምታስብ ከሆነ አዘርዋይዝ እኔ ራሴን እቆጣጠራለሁ እችላለሁ ብሎ ሳይንስ የለም። በብዛት ዋጋ የምንከፍለው ኢሶኬ እያለን ነው። ልክ እንደምንችል ደግሞ ትሪክ ያደርገናል። እንደምንችል እንዲመስለን ያደርገናል አንዳንድ ነገሮችን፣ ግን አክቹሊ አንችልም። ዶንት ዱ ዛት ብዬ ነው መክረው። ከዛ ደግሞ ኮንፊደንስ ጋር የተያያዘ ጥያቄ ብዙ ሰው ይጠይቀኛል። እንዴት ነው ኮንፊደንስ ቢልድ ማድረግ የምችለው? ኮንፊደንስ አይ ቲንክ ለእኔ ኮንፊደንስ ከውስጥ ነው። ይህንንም በጣም ብዙ ቪዲዮ ሰርቻለሁ፣ ከ4 ከ5 ቪዲዮ በላይ። ከውስጣችሁ ጋር ታረቁ። በቃ ይሄንን ብቻ ነው የምል የምችለው። ኮንፊደንት ለመሆን ከውስጣችሁ ጋር ታረቁ። አዘርዋይስ በፍጹም ኮንፊደንት መሆን አትችሉም። በቀዳዳ ነገር ጤፍ እንደመያዝ ነው። ይሄ ያፈሰሰ ያስቸግራል። ገብቷል? ከራስ ጋር ከታረቀ ግን ጥፋትም ካለ የሰራውም ስተት ካለ ከፈጣሪም ከሰዎችም ከራስም ጋር ከታረክ በቃ ባለፈው ስተት ጀጅ ቢያደርጉ ጉዳይ አይደለም፣ ያለፈ ነው። ዛሬ እዛ ቦታ አይደለም። ገባ? ማን ነው ባለፈ ድህነቱ ሲተች ሰምተህ ታውቃለህ? ሰው እስኪ ተለውጣ አሳየኝ። ትናንት ማትረባ ነበርክ። ኦኬ ዛሬ የተሻለ ቦታ ሁን። በቃ ባለፈ ይተቹ ምን አገባ? ዛሬ የተሻለ ቦታ ሁን ፖይንቱ። አንዳንድ ሰዎች እቺን አንደርስታንድ አያረጓትም። የምሬን ነው። በጣም የሚናደዱብህና የሚቀኑብህ ሰዎች ናቸው እንጂ ባለፈ ነገር የሚተቹ ዛሬ ከተለወጥክ ማንም ምንም አይደለም። የምሬን። ትላንት ሰነፍ ተማሪ ዛሬ ጎበዝ ተማሪ ቢሆን ትላንት ሰነፍ ነበርክ እንኳን ነበርኩ። ኧረ ዛሬን ነው ዋናው አይደል ማተር የሚያደርገው እጅ ላይ ያለው ዛሬ አይደል። ስለዚህ የትላንት ስህተታችሁ በኮንፊደንስ የምታውቁትን ሼር እንዳታረጉ፣ በኮንፊደንስ የሆነ ነገር እንዳትሞክሩ፣ በኮንፊደንስ ከሰዎች ጋር እንዳትቀላቀሉ የሚያረጋችሁ ያልታረቃችሁት ማንነታችሁ፣ ያልተዋችሁት ማንነታችሁ፣ ከዛም ሲያልፍ ደግሞ ውስጣችሁ ማምንበት ግን እያረጋችሁ ያላችሁት ነገር ከስራ ጋር በተያያዘ ሪሌሽንሺፕ ጋር በተያያዘ የተለያየ ቦታ ላይ እማናምንበትን ውስጣችን ማምንበትን ግን ለስጋ ስለሚያስፈልገን የምናረጋቸው ነገሮች አሉ። ለመኖር ሲል የሚሰርቅ ይኖራል አይደል? ዘንድሮ የታክሲው ከባድ ነው፣ ምግብ ከባድ ነው፣ ቤት ኪራይ ከባድ ነው። በሚከፈለው ደሞዝ መኖር ከአቅሙ በላይ ሲሆንበት ከቢዝነስ ላይ የሆነች ነገር እያነሳ የሚኖር ይኖራል። አሁን ጀጅ ለማድረግ አልችልም ይሄን ሰው የትኛው ጽድቄ። ግን አሁን እንደዚህ አይነት ነገር ሲመጣ ኮንፊደንስ ይነካል። እውነት ለመናገር ለምን መሰለህ? ውስጥ አያምንበትም ሌብነት እንደሆነ ያውቃል። ግን አክቹሊ ደግሞ አያረከው ነው። ሁለቱ ተጋጩ። ስለዚህ በቃ የሆነ የሚሸማቀቅ ፓርት አለ ደብቀህ እየኖርክ ያለው እውነታ ስለሆነ። ስለዚህ እንግዲህ ለእንደዚህ አይነት ሰዎች ልመክር የምችለው እግዚአብሔር በላባችሁ የሰው ሳትነኩ የምትበሉበትን እንጀራ ይስጣችሁ። ሁሉ ሰው ወዶ አይደለም። ይሄ ዓለም ብላክ ኤንድ ዋይት አይደለችም፣ ወይም ደግሞ ጥቁርና ነጭ ወይም ጥሩና መጥፎ ብቻ አይደለችም። ዓለም ውስብስብ ነች። በቃ ሰው እዚህ ምድር ላይ ሲኖር ማይፈልገውን አይነት ዋጋ ሊከፍል ይችላል። ተረዳኝ? በቃ በተመቻቸ ሲቹዌሽን እንዳንተ ቢሰጠው የማይወስነውን ውሳኔ ይወስናል። ገባ? ስለዚህ እየተፈተነ ባለ ሰው ላይ አስተያየት መስጠት ይከብዳል። ምክንያቱም እኔስ እዛ ቦታ በሆንስ ነው።
ብዙ ጊዜ ሶሻል ሚዲያ ላይ ማወራለሁ አሁን አንዳንድ ሴቶች ዘመኑን ተጠቅመው እንደዚህ ያሉ ራሳቸው ምናለው ምን ፈጣሪ ነው ስለነሱ ፍርድም ምንም መብት ያለው እውነታው ግን አንተ ያድል ቢኖር አርፈ ተቀመጣለህ ወይ ያ ሁሉ ተፈላጊነት ያ ሁሉ ልጋብዝ ያ ሁሉ ላብላ ያ ሁሉ ላልብስ ያ ሁሉ ላጠጣ የሚል ሰው እየተጫነ ኖ ብለህ ተቀመጣለህ ወይ እየቸገረ ቤተሰቦች እየተቸገሩ ለእናት የሆነ ነገር ማድረግ እየፈለክ ያቃተ ትችላለህ ወይ ነው አርጉ እያልኩ አይደለም በፍጹም ሮንግ ነው ግን ለመፍረድም ደግሞ በዛ ጫማ ውስጥ መሆን አለበት ካልሆነ አታውቀው የምሬን ራሱ ጀጃ አረግ ነበር ብዙ ጊዜ ኖ ስትፈተን ነው የሚገባ ለገንዘብ ብሎ ወንዶች ብዙ ነገር ሲያደርጉት ያለ ሶሻል ሚዲያ ላይ ሆነ ያለው በቃ አነሰሰሪ ነገር ወንዶችም ሴቶችም በቃ ታፕ ሲሉ ሲገለበጡ ምናምን ከታ ታዲያ ትኖራለህ በቃ እንደዚህ ሆነ ከጥገኝነት መላቀቅ ነው የምትፈልገው ገባ ምክንያቱም ኮርተ እና ምንም ብለህ ክብሬን ጠብቃለሁ ስትል የለም እንጀራ የለም ምን የለም ስለዚህ አስቀህም ቢሆን ገንዘብ ከተገኘ የላብህ ነው ማንንም ማጥያት አያረግብህ ተረዳኸኝ አስቀህ አውርተህ ኮሜዲ ተናግረህ ደንሰህ ምናምን በቃ አሜን የራሱ ከካራክተር ከምን አንፃር ጀጅ የምትደረግበት ነገር ቢኖርም ግን በቃ ሁሌ ደግሞ እነዚህ ሰዎች እንደዛ ናቸው እንዲህ ማለት አትችልም ለወጣቱ የተለየ የተፈጠረ ነገር የለም ልትወቅሰው አትችልም ገባ እኔ አሁን አንድ ልጅ ትላንት ቲክቶክ ላይ ያየው ነበር ግሬዱን ሲያሳይ እንዳለ ኤ ፕላስ ነው ግን የቀን ሰራተኛ ነው አይታችሁት ከሆነ እሱ ልጅ አንተ ደነዝ ግሬድ ነው እንዳትቀጠር ያረጋ ሲሉት ማለት ነው ግሬድ ኖቶ ሲያሳይ ኤ ቻርጅ ነው እንዳለ አንተ አሁን ይሄ ሰውዬ ሲከብድ እኮ አለም በቃ ተዋሻለህ ሲከብድ ትሰርቃለህ ሲከብድ በቃ ካቅም እያበረታታው አይደለም በምንም ተአምር ግን ሰዎች በቃ ከእንደዚህ አይነት ህይወት እንዲያወጣቸውና የላባቸውን እንዲበሉ ፈጣሪ እንዲረዳቸው እንትን ማለት ሰው አይደለም የሰው ነገር እኮ የራሱን ህይወት አደጋ ላይ ጥሎ እኮ ካገር ይወጣል በባህር በመናም አይደል በቃ ለመኖር ሲል መጥፎ ነገር መጥፎ ነው ኃጢአት ነው በተፈተንክበት ነገር ወድቀ መገኘት ልክ ነው እያልኩ አይደለም ነገ ይጸጽታል ነገ የሆነ ቦታ ስትቆም ስምህን ያጠፋባል ትላንት ያደረከው ነገር አለ እና ያለና ቲክቶክ ላይ ወጣ ስትል ያውጡብሃል ብዙ ነገር የሚያሸማቅቅህን ነገር በህይወት ባታረግ ጥሩ ነው ግን ጀጅ ማድረግ አልችልም ነው ልክ ነው እያልኩኝ ሳይሆን ለጀጅመንት አትቸኩሉ የትኛው ጽድቃችሁ ነው የእናንተ ህይወት ቢበረበር በተለይ ቲክቶክ ላይ የመጣችሁ አክት የምታረጉ ሰዎች የእናንተ ህይወት ቢበረበር ብዙ ከባድ ነገር አለው እኔ ሶሻል ሚዲያ ላይም ሳወራም ስናገርም ማስተውላችሁ ከሆነ መሻሻል ከተቻለ ነው ስላረገው ነገር እየወቀስኩ አይደለም ሪሌሽንሺፕም ላይ ቢሆን ፐርሰናል ዴቨሎፕመንትም ላይ ቢሆን ለማሻሻል ሞክሩ ነው ሶ ቤዚካሊ ኮንፊደንስ ቢልድ ለማድረግ ከራስ መታረቅ ዘኪ ከዛ ደግሞ ተፈላጊ ሰው መሆን ኢምፖርታንት ሰው መሆን በሆነ ነገር ኢምፖርታንት ሰው መሆን አለበት ገብቷል አይደል እዚህ ጋር አሁን አጠገቤ ካሜራማን አለ ኤዲተሮች አሉ አሁን ከጎኔ በሆነ ነገር ኢምፖርታንት ስለሆኑ አብረውኝ ያሉት ሌላ ነገር አለ ሙስብስብ ነገር አለ ገብቷል አይደል እኔ በጓራጎ ድርጅት አይደለም እነሱን ላኖር የምችልበት ሲቹዌሽን የለም ኢምፖርታንት ስትሆን አንተ ራሱ በኮንፊደንስ እያገስኩት ነው እየሆነ ነገር እያረኩ ነው ብለ የሆነ የሚያሸማቅ ነገር ራሱ አይኖርም ኮንፊደንት ለምን ይሰርጥን ስራ ባገው ይሰራ ነው ግን ስራ ቦታ ላይ እንኳን ባግባቡ ማሰራ ከሆነ ኮንፊደንስ ይነካል ካውን አባረረኝ ካውን እንደዚህ ያለ ለምን እየሰራህ አይደለም ባግባቡ ያን ነገር የተሰጠህን ኃላፊነት ባግባቡ የምትወጣ ከሆነ ለዛ ቦታ አስፈላጊ ሰው እስከሆንክ ድረስ ኮንፊደንስ አይነካም አንዳንዴ በህይወት ውስጥ ሚኒንግ ማጣት ነው ኮንፊደንስ የሚነካው የሆነ አቅም አለመኖር በቃ በሆነ ነገር በስኪል በስዕል በንግግር ችሎታ ሊሆን ይችላል በማስተማር በቪዲዮ ኤዲቲንግ በግራፊክስ በሙዚቃ በስዕል በሆነ ነገር ጎበዝ ስትሆን ያንን ሰርቪስ ፈልጎ የሚመጣ አንተን የሚያከብር ቦታ የሚሰጥ ሰው አለ ያን ማየት በራሱ ዝብር ላይ አስፈላጊ ነኝ ብለህ እንድታስብ ስለሚያደርግ ኮንፊደንስ ቡስት ያደርጋል ማንንም ሰው ማይፈልግ ከሆነስ ለስራ አትሆንም ወሬ ብቻ ነህ ጓደኞች ሲያገኙ ቅፈላ ብቻ ነህ አይደለም ውሸት ነው የምትነግራቸው ስራ ሲሉ ማዳከም ነው አላ ስራ ምን ላይ ጎበዝ ነህ ብለው እንደ እንጀራ እንስጥህ እንኳን ብለው ሲጠጉ ምንም ነገር አትችልም ኦፍ ኮርስ ኮንፊደንስ ቢነካ አይገርመኝም እንደዚህ አይነት ሰዎች ወይ በጣም ጥግ ድረስ ኮንፊደንስ አላቸው ወይ ደግሞ ውስጣቸው ይነካላ በጣም ኤክስትሪም የሆነ ኮንፊደንስ ካለ የሆነ ወደ እብደት እየሄድክ ስለሆነ ምንም ብትባል አይሰማም አይደል ባለቤቱ ቤት ገብተህ ሳህኑን ተቀብለው ልበላ ትችላለህ ምንም አይመስልም አንዳንድ ኦቨር ኮንፊደንስ አለ ዘግናኝ የሆነ ኦቨር ኮንፊደንስ አለው ምን እብደት ነው ብለው ለምን የሆነ ሰው ልጅ ሊና አለው ይሉንታ ይባል ነገር አለ ሰው ዝም ስላለ አናት ላይ አይወጣም ኤኒዌይ ሶ ኢምፖርታንት ሰው ሆኑ የምሬን ነው በቃ
ምንም ስራ ስሩ አሁን አንዳንዴ እንዲህ ስለ ፕሮፌሽናል ስራ ማወራ ይመስላል ግን አረብ ሀገር የምትሰሪ ከሆንሽ ለዛ ቤት ኢምፖርታንት ከሆንሽ ከተፈልገልሽ ምንም ውስብስብ ነገር የለውም ይፈልግሻል ያ ቤተሰብ አገርሽ መተሽ ቆንጆ ምግብ መስራት ከተለማመድሽ የሚገርም ፍርፍር በስጋ ማዘርን ታቃቸዋል አይደል እዛ ኮሌጅ እኔ እንግዲህ አዳማ ዩኒቨርሲቲ አልተማርኩም ግን በእናቢኒ በእነምናም ምክንያት እየሄድኩ በላለሁ ማሚ የሚባል ፍርፍር ስጋ ፍርፍር አለ በቃ ኢምፖርታንት ነሽ ለምንድን ነው ስትል በተማሪ አቅም ስጋ መብላት ትችላለህ ቆንጆ ሳታስ so be important so hopefully እነዚህ ጥያቄዎችን መልሻለሁ ብዬ አስባለሁ እንግዲህ አዳማ ደግሞ ስንደርስ እናያለን ማለት ነው የትዝታው ጋሪ ሰፈሬ መልሰኝ አዳማ ናፈቀኝ ናዝሬት ታወሰኝ ትዘረኝ የትዝታው ፈረስ የትዝታው ጋሪ ሰፈሬ መልሰኝ